እሺ ባጫ ደበሌ አሁን የኬንያ አምባሳደር ነው አይደለም? ኦኬ አንድ ሰነድ አለ። ወደ ሰነዱ እንሸጋገርና ይሄን የሌባ ስብስብ እንደምንሄድ አሁን ሌብነቱ ስለተጋለጠ ይሄ ዘራፊ ቡድን አሁን የሚደረገውን በሙሉ በተቻለ መጠን እነዚህን ሪከርድ አድርጋችሁ ያዙ። ረምብል ላይ ለረጅም ጊዜ የትም ሁሌም ታገኙታላችሁ። የቴሌግራም ቻናሎች ላይ እንዳለ ፖስት ስለሚደረግ ታገኙታላችሁ። ይሄ የምትመለከቱት የክስ መዝገብ ነው። የክስ መዝገብ ነው። ይሄ የክስ መዝገብ ወይዘሮ ትዕግስት አበባ ደምሴ የምትባል ኢትዮጵያዊ የተከሰሰችበት ነው። ከሳሽ ፍትህ ሚኒስትር ይላል። ፍትህ ሚኒስትር ከሳሽ ነው። ተከሳሿ ወይዘሮ ትዕግስት አበባ ደምሴ። አስገራሚው ነገር ተበዳዩ ማን ነው ነው? ከሳሹ ፍትህ ሚኒስትር ነው። ኦን ቢሃፍ ኦፍ ማን የከሰሰው መሰላችሁ? ባጫ ደበሌ፣ ጀነራል ባጫ ደበሌ ወይም አሁን ጀነራል አምባሳደር ባጫ ደበሌ ሆኗል። ጉድበል ጎንደር አለ። ከዛ ባጫ ደበሌ ምን ተብሎ ነው መሰላችሁ ፍትህ ሚኒስትር የከሰሰው? ወይዘሮ ትዕግስት አበባ ደምሴ። ይሄው የምታዩት በማህተብ በምን ትዕግስት አበባ ደምሴ ለባጫ ደበሌ መክፈል የነበረባትን ገንዘብ በሁለት ቼክ ሰጠችው እና ባጫ ደበሌ ገንዘቡን ሊያወጣ ሲሄድ ደረቅ ቼክ ሆነበት ይላል። ይኸውላችሁ ቼኩንም አያይዘን ይኸው ቼኩን ተመልከቱት። ሁለት ቼክ ነው። ባጫ ደበሌ ደረቅ ቼክ ሰጠችኝ፣ ቋት ውስጥ ገንዘብ የሌለው ቼክ ነው የሰጠችኝ በሚል ነው አቤቱታ አቅርቦ ፍትህ ሚኒስተር ከሳሽ ሆነው። እነዚህ ሁለት ቼኮች እያንዳንዳቸው 5,500,000 ብር አላቸው። አንዷ ቼክ የ5,500,000 ኦህዴዶች ቁርሳቸውን በ3 ሚሊዮን ነው የሚበሉት ያልናችሁ ለዚህ ነው። አሁን እግዚአብሔር ያሳያችሁ። ባጫ ደበሌ በላይነህ ክንዴ ነው። ባጫ ደበሌ የት ሻላ ሙዲ ነው? ማን ነው ባጫ ደበሌ? ባጫ የመንግስት ሰራተኛ ነው አይደለም? ቱ ዘ ማክሲመም ኬንያ አምባሳደር ሆኖ የተሾመ አሁን ቅርብ ጊዜ። ከዛ ውጪ ባጫ የትኛው የንግድ ስርዓት አቀላጥፎ ነው ለሴትዮዋ በእኔ ያህል? አየህ ክሩን ይዘህ ስትጎትተው ኮንትሮባንድ ሰፈር ነው የሚገባው። ሀፍረት የሚባል ነገር ጠፍቷል፣ በአደባባይ ሆኗል። ባጫ ደበሌ በውስጥ አስፈራርቶ ሽጉጥ አንስቶ ገንዘቡን መቀበል አልቻለም። ለምን ህገወጥ ስራ እንደሰራ ያውቃል። እንደዛ ይሻለው ነበር። በነገራችን ላይ ማለት እንደው እንደዚህ አይነት የተዋረደ ማህተም መተው በቃ እነሱ የትም አይገባም ድብስብስ አድርገው ሴትዮዋን የሆነ ወህኒ ቤት አውርደው እዛ በሚያስቀምጧቸው ዳኛ በሚሏቸው ሰዎች አስፈርደው ምናምን ጨዋታውን እንጫወተዋለን ብለው ስላሰቡ ነው። ቁማሩን እኛም በለዋለን ብለው እነ ባጫ አሁን ባጫ የትኛው የንግድ የትኛው ምናምን ኖሮ ነው 11 ሚሊዮን ብር ማለት ነው በሁለት ቼክ። ምስክር ሆነው የቀረቡት ማን መሰላችሁ? አቶ መስፍን ታደሰ ቡልቻ፣ አቶ ኬኒሳ መኮንን ፊጣ ምስክር ሆነው ቀርበዋል። ምስክርነታቸው ቼኩ ባጫ ሲዘረዝር ብር የለውም ተባለ። ከመስካሪዎቹ አንዱ አቶ መስፍን ታደሰ ቡልቻ በዚህ የክስ መዝገብ ሂደት ውስጥ ባጫ ደበሌ ሙሉ ውክልና የሰጠው በማናቸውም ጉዳይ ተብሎ የሚታመን ሰው ነው። በአንድ ቼክ 5,500,000 ባጫ ብቻውን ከአንድ ሰው ላይ ክፍያ ብሎ በቼክ የሚወስደው 11 ሚሊዮን ብር። አብይ አህመድ ቅድም ሲናገር ሰምታችሁታል። አሁን መደበቅም የለም በፊት ለፊት ነው። አምጣ ይሉታል፣ ይቀበላሉ። ባለ ሀብት በሙሉ ይሄን ያክል አምጣ ይባላል። ካላመጣ እንዲህ አይነትም ጣጣ ይገጥመዋል። ባጫ በእርግጥ እንደ ጌታቸው ረዳ እንዳለው ባጫ የምታስታውሱት ነው። በሶ ውሃውን አብዝቶ በጥብጦ ነው ሲል ነበር። ደግሞ ማነው ስሙ አባዱላ። ኤኒዌይ እንደዚህ ያለ ሙልጭ ያለ ሀገሪቷን በቁም እየዘረፉ ያሉ አካላት 98 ቢሊዮን የተዘረፈው 98 ቢሊዮን ብር ተዘርፎ አልተዘረፈም። ለምን ሪፖርተር ለምን ይህንን መረጃ አወጣ ብሎ ሪፖርተርን የወቀሰው የፌዴራል ፖሊስ
ምን ዝርዝር እንደሰጠ ተመልከቱ። የመንግስት ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው ታወቀ ነው የሚለው። እንዲህ ብለውም ነው ያቀረቡት በመሰረቱ እዛው ፓርላማው ላይ ጋዜጣው ተዘረፈ ያለው ገንዘብ አግባብነት የለውም ይልና ምን ብሎ ይዘረዝራል መሰላችሁ? ከ98 ቢሊዮን ውስጥ 133 ሚሊዮን 903 ሺህ ዶላር በምርመራ ተጣርቶ ጉዳቱን ማዳን እንዳልተቻለ ሪፖርቱ ተገልጧል። እሺ ገንዘቡ ሄዷል፣ ጉዳቱ መዳን አልቻለም ይላል። 133 ሚሊዮን 903 ሺህ በዶላር ፉት ተደርጓል፣ ጉዳቱን ማዳን አልተቻለም ይላል። ይሄንን ይልና ጋዜጣው ግን ገንዘቡ እንደተዘረፈ አድርጎ ለህዝብ መረጃ አሰራጭቷል ይላል። እግዚአብሔር ያሳያቸዋል። ጉዳቱን ማዳን አልተቻለም። ምንድነው ጉዳቱ ማዳን አልተቻለው? 133 ሚሊዮን 903 ሺህ ዶላር በምርመራ ተጣርቶ ጉዳቱን ማዳን አልተቻለም ይልና ሪፖርተር ይሄ ተዘረፈ ማለቱ ልክ አይደለም ይላል። በምርመራ ጣርተው ማዳን አልተቻለም፣ ገንዘቡ ተዘርፏል ነው። ለምን ተዘርፏል አላችሁ ነው? እንዴት አይነት አሳፋሪ ነገር እንደዘርዝረው እንደመጡ ብታዩት ይዘገንናል። ለማንኛውም በቀላሉ ይሄንን የዘረፋ ማዕከል መሆናቸውን አብይ አህመድ ማንንም ይኸውልህ፣ ሌቦቹ ከኛ በላይ ናቸው ያለው ባጫ ካንተ በላይ ነው። አብይ አህመድ ሰው ካንተ በላይ ስለሆነ ነው ባጫን ጥራውና ባጫ 5 ሚሊዮን 500 ሺህ 5 ሚሊዮን 500 ሺህ ከባለ ሀብት ላይ ጉሮሮ ይዘህ ያውም ገንዘቡ ወደ ባንክ እስኪገባ እንኳን እድል ፋታ ሳትሰጥ ደረቅ ቼክ አስመትተህ መደራደሪያ ለማድረግ ይደሃል። ለምንድን ነው ይሄን ያረከው ብለህ ለምን አትጠይቀውም? ከዝናሽ ታያቸው አይቼ ብለሃላ። ስለዚህ አትጠይቀው እንዴ እኔን የምትጠይቀኝ ብሎ ሌላ በሙሉ ከብርሃኑ ጁላ ጀምሮ በሙሉ ጀነራሎቹን ቢጠራልህ በየቀኑ ምን ያህል ገንዘብ የሸሸ እንደሆነ ይታወቃል። ስማርት የምትላቸው ሌቦች እነዚህ አይደሉም ወይ? ከኛ በላይ የሚለው ማን ነው? ዝናሽ ካንተ በላይ ናት። ዝናሽ ታያቸውን ያክል ሀገሪቷን በቁም እየዘረፈ ያለ አለ? በእውነት አሁን በኢትዮጵያ ውስጥ ነምበር 1 ገንዘብ ከሀገሪቷ እየሸሸ ያለው በሷ በኩል ነው። ይሄ ባለ ሀብት በኩል በገለመሌ ምናምን በሙሉ ገንዘብ ምን አላት ሀገሪቷ? ምስኪን የአማራ ተወላጅ ሰበሰባችሁ ኮንትራክተር ምናምን ብሎ ተሯሩጦ ገባ። በሬ ወይ ሳሩን አይተህ ገደሉን ሳታይ ብለህ ቀልድበት ብሏል። ወሰደና ኮሪደር ልማት አለ። የገዛ ወገናቸውን አማራው ተነጥሎ የተፈናቀለበትን ከሀብት ከንብረቱ ከመኖሪያ የተፈናቀለበትን አልማው ኮሪደር ብሎ ገንዘቡን እያፈሰሰ ባለሀብት ነኝ ብሎ ኮንትራክተር ነኝ ብሎ ደግሞ አማራ ሰጡት። በራሱ ገንዘብ አልምቶ ሪፈንድ ተደረጋለ ተባለ። ሲጨርስ ገንዘብ የለንም ሀገሪቷ ገንዘብ የላትም፣ ከፈለክ የሆነ ቦታ ላይ መሬት እንሰጣለን አሉት። እየየ እያለ እያለቀሰ ነው። ማአት አማራ የሆነ የኮንስትራክሽን ባለሙያ በሙሉ ተንሰፍስፎ ሂዶ ከአብይ አህመድ ጋር ኮንትራት የወሰደ በሙሉ አብይ ብልጡ አንድ ሰው አልቀላቀለም። ከኦሮሚያ አንድ በነገራችን ላይ በሙሉ እንዳለ አማራ ነኝ የሚለው ነው። ሂዶ የኮሪደር ልማት ላይ የራሱን ቤተሰብ እየፈረሰ ገንዘብ አገኝበታለሁ ብሎ ሲሰራ ነበር። ይኸው እንዳለ በሁለቱም መንገድ በሁለት በኩል የተሳለ ሰይፍ እንደሚባል እኮ ነው። በዚህም በዚያውም አማራውን ይቆርጠዋል። ፌስቡክ ላይ ደፋር ከሆንክ በስምህ ካልሆነም በሌላ ስም መጻፍ ከፈራህ ላይክ ሼር እያደረግ